ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ በቃ እቴጋደና ነኝ። ዘው ከብቶቹን ካለ አግድላታለሁ። ትምህርትም መማር ነበር። እስከ አንደኛ ክፍል እንደደረስኩ ነው የሞተችው። ገና በልጅነቴ ነው የሞተችው አያቴ። ከዛ አያቴ ስሞት እነሱ ጋር መጣሁኝ። እናትና አባቴ ጋር መጡኝ። እነሱ ጋር እያለሁ አንዱም ብቻ ምናምን እንደዛ እንደቆየሁኝ ልጅ ነው በዘን ሰዓት ከዛ የእናቴ ቤተሰብ ጋር ሰጠችኝ። ያጎቷ ልጅ ተው ምናምን እንደዛ ነች። እዛ ደግሞ እንደዚሁ ለከብት እረኝነት ነው መሰጠኝ። ትምህርት ተማር ሲባል እምቢ አሉ። እኔ ሌሎቹን እያስተማሩ እኔን ለዛ ሰጡ። ይዘየ እንትን ከብት እያገርኩ ምን እያልኩ እያለ ከዛም አልተስማማሁም ወጣሁ። ከዛ ከወጣሁ በኋላ እንደገና ደግሞ ሌላ ቦታ ደግሞ ሰጡኝ። ከዛም ወጣሁ። ከዛ ወደ 6 ቦታ ነው ብቻ ያስገቡ። ሰው ልጅ ነኝ ግን የዘን ሰዓት ገና እንደ 10 አመት ምናምን እንደዛ ቢሆን ነው ለከብት ነው የሚወስዱ እንጂ ለሌላ ነገር ምንም አላገለግላቸውም። ወይ የሆኑ ሰዎች አሁን አሉ አይደል ወንዶቹ ምናምን እንደዚህ ወይ አሮጊትም ካሉ እነሱ ጋር ብር ሄድና ቁጭሉና እኔ ጋር ከዛ እንደዛ መልሽ ከብቶች እንደዚህ በይሉኛል። እንደዛ ለማር ብቻዬንም እንትን አልችልም ልጅ ስለሆንኩ። ከዛ ግን አብረውኝ ሜዳ ይሄዱና እኔ ከብቶቹን ከዚህ ቅደም ከዚህ አምጪ ከዚህ በይያሉኝ ከዛ ከብቶቹን አብሬ እንትን እላለሁ። ቦር ይመጡና ብር ወስድ ቦር ይደርሱና እዛ ከብት ያገርኩበት ምናምን መተው ብር ይወስዱና ይሄዳሉ። እንደነዛኞቹ ልጆች አንዴ ደግሞ ወይ ላያቸውን ይመጣሉ። አዳሪ መጥቼ እነሱ ጋር ድሬ ተመልሼ ይሄዳለሁ። ግን ወራ ስድርስ ይመጣሉ። ከዛችን እያሉ እኔ በቃ ሌሎቹ ልጆችን ግን አንድ ልጅም ሰው ቤት አልሰጡም ቢቸግራቸው። በጣም ይሰማኝ ነበር። አንድ ጊዜ ትዝ ይለኛል ጣፍቼ ቤተሰቤን የሰጡኝ እየጠፋው እነሱ ጋር መጣለሁ። እየጠፋው እነሱ ጋር ስመጣ መልሰው ይሰጡኛል። እየጠፋው ስመጣ መልሰው ይሰጡኛል። ጓደኞቼም ይማራሉ ምን ይላሉ ቤተሰቦቻቸው ጋር ይኖራሉ። ከዛ ሁሉ ልጅ እኔም ብቻ ለይተው ነው የሚሰጡኝ እና እኔም እነሱ ፍቅር ፈልጋለሁ። በዛን ሰዓት ሲሄድ ቤተሰቦቼ ጋር ይመልሱኛል። ቤተሰቦቼ ጋር መኖር ነበር የምፈልገው። ከወንድሞቼ ጋር መኖር ነበር የምፈልገው። ቀላና ሌሎች ልጆችን ሳይ ወይዛ ሰው ቤት የገባውበት ቤት ወንድሞቻቸው ጋር ምንም ቤተሰቦቻቸው ጋር ያው እናታም አባታቸው ከጎናቸው ሆኖ ሳይ ምንም ቀላል። ከዛ ጠፍቼ ሲሄድ ግን መልሰው ያመጡኛል። ተቆጥተ መልሰው ሲያመጡኝ አንድ ቀን ውሃ ውስጥ ገባሁ። ከዛ ይዞኝ ሄደ። የሆነ ዋና የሚችል ሰው ነበር አወጣኝ። አዲስ አበባ በቃ ደህና ብር ይገኛል፣ ደህና ስራ አለ ምናምን ነው የሚባለው። እዛው ገጠር እንደዚህ አዲስ አበባ እንሄድ ምናምንና ከኛ ሀገር ግን አዲስ አበባም እንደ ፋሽን ነበር። የኛ ታላላቆችም አዲስ አበባ ይመጡና ሲመጡ ለብሰው ሽክ ብለው ይመጣሉ። የኛ ዘመር ነበር ከአዲስ አበባ እኛ ጋር መጣ። የኛ ጎረቤት ነው እና ሲመጡ ምናምን ያለው እሱም ሲመጣ እንደዛ ሆኖ ነው የመጣው። እና እንደገጠም ከሰው ቤት ወጥቼ እነሱ ጋር ነበርኩ። ከዛ ካልወሰድከኝ አልኩት። በሰራም ልብስ አይገዛልኝም፣ ጫማም አይገዛልኝም። እነሱ ናቸው እየወሰዱ የሚጠቀሙበት ለልጆቻቸው የዕለት ጉርስ እንጂ ለኔ ልብስ ጫማ አይደለም። እኔ በባዶ እግሬ ነው። ከዛ ነው አዲስ አበባ ሲባል ካልሄድኩ አልኩ። ማንም ቢያለቅስም ያልኩ እኔ እሱም ልውሰዳት በቃ ለወሰደ ሲያመጣኝ ራሱ በትራንስፖርት አይደለም። ከዛ ከሀገራችን ድረስ ደሴ ድረስ በእግራችን የአንድ ቀን መንገድ ነው ምናምን እየተጓዝን መጣን። ከልጁ ብር ስለሌለ በእግራችን ደሴ መጣን። ደሴ አደርንና ይዞ ይመጣ ይዞ ይመጣ ጎጀንበር እንዲያጋዛ የሆነች ትንሽዬ ቤት ተከራይቶ አንድ ላይ እንደኛ ሀገር ልጆች የሚተኙበት አለች። እዛ ሳረፈኝ ሰው ቤት አስገባኝ። እዛው ጎጀንበር እንደ ወደታች ውስጥ ለውስጥ ጋር ነው ያስገቡኝ። እዛው አካባቢ ነው የሚያስገባኝ። ከዛ እቺ ሴትዮ ጋር ገባሁ። ብቻዋን ነው የምኖረው እኔ እና እሷ ብቻ ነን። በቃ እዛ ገጠር እንጀራ ምንም አንዳንዶቹ ያስጋግሩኛል። የገጠር አለ አይደለ በቃ ዝም ብሎ ለኩሽ ጋግሪ። አንድ ቀን የለችም አብሲጥላ ሄደች። አብሲጥላ ስትሄድ ጋግሬ ጠበቅኳት። ከዛ ጋግሬ ስጠብቃት እንጀራው ወፍሯል። ለካ ልገለኝ ከዛ ኮንጎ ጫማ ወጣችና በኮንጎ ጫማ ልመጣች ስትል አመለጥኳት። አምልጫ ከዛ ደግሞ ዘመዳችን ነበረች። እሷ ቤት እናርፋለን። እንደ ቆጥ ነገር እንዲተሰርቶ ከሰው ቤት ስንወጣ እሷ ቤት ነው የምናድረው። እሷ ቤትም ያው ክፍያ እየከፈልን አንዳንድ ነገር እያረግንላት ነው። የቀበሌ ቤት ነው ያለው። እዛ ነው የምናድረው። እየሮጥኩ ሄድኩ እሷ ጋር። ከዛ ሴትዮዋ እንጀራውን በሰፌድ ይዘው መጣች። እንጀራዬን አበላሽታ በላ በቃ እስካሁን የሰራችበትን አልሰጥም እንጀራውን ተብለው ብላ ሄደች። አስቀምጠው እስከ ሰፌድ ይዘው እኔ እኮ ለሷ ጥሩ ያረኩ መስሎኝ ነው እንትን ብላ ስትሄድ ያው ከገጠር እንደመጣው በቃ እኔ አንተ ሰርቼ መጣበቂያ ነው። ለካ አዲስ አበባ ሰው እንጀራውን ነው የሚፈልገው። እኔ ገምድዬላት
ያመጣኝ ልጅ ነው። ወጥቼ እዛች ሴትዮ ቤት እመጣለሁ፣ እዛው እንገናኛለን። ወይሱ ስራ ቦታው ሄዳለሁ፣ የዘርግቶ ምናምን ነው የሚሸጠው። ስለማውቀው ከተጣላው እሱ ጋር ሄዳለሁ። እሱ ሰው ቤት ላስገባሽ ያለኝ፣ እኔ ገባሁ ሰዎቹ ጋር። 2 ልጆች ያላት እና ሴት ነች፣ ባል የላትም። እዛ ገባሁና ማታ ላይ ነው ነይ እንውጣ አሉ። ልጅቷም አለች፣ ሴትዮዋም ከልጅቷ ጋር አብረን ወጣን። አብረን ወጥተን እንዲሁ ጋቢ ለብሶ ምናምን ቁጭ የሚሉ ሴቶች አሉ። ያም ሲመጣ ወንዱ ምኑ አልጋና ግባ አልጋና እያሉ የቀደመ ነው ይዘው የሚገቡ። ከዛ እኔንም አብረውኝ ይዘውኝ እየወጡ ቀን እኮ ልብስ አጥባለሁ፣ እንጀራ ጋግራለሁ። እንጀራ አለማምዶ እንጀራም ጋግራለሁ፣ ልብስ ማጥባለሁ። ምን እላለሁ ግን አብረን ነው የምንሰራው። ከሴትዮዋም ከልጅቷም ጋር ማታ አብረን ነው የምንጠራው። ከዛ እያልኩ አስለመዱኝ። አልጋ የሚከራያል አልጋ እንደዛ እያልኩ ማለት ነው። አልጋ የሚከራይ ያለና ታካራይት ያለሽ። ከዛ እኔም እየለመድኩ መጣሁ። ከዛ ወጥቼ ራሴ ማከራየትም ጀመርኩ። ይዤ እመጣለሁ። አልጋ በደቦቃ የሚያከራዩ አለ አይደል? ላይ ዝም ብሎ እንደዚህ በባልዲ ነው ሽንታቸውንም እዛው ነው። ከዛ በኋላ ላይ ታስገቢና ትዘጊባቸዋለሽ። ቤት የማይወጡ ጠዋት ክፈችልኝ ብለው ሲነጋ ነው እንጂ አንኳኩቶ የሚከፈተው፣ ሌሊት ላይ አይወጡ። መቀርቀር ያለው ሰዎቹና ሴትዮዋም ልጅቷም ጥሩ ስለሆኑ ምንም አልመሰለኝም። እኔ በሰዓቱ የዛ ጊዜ ወጥተን እንጠራለን ወይ ከለመድኩ በኋላ ነው እየጠራሁ ይዤ መጣሁኝ ምናምን ብዬ ለልጅቷ ሰጣታለሁ። እሷ ታስገባለች። በር ላይ አድርሼ ነው እሄዳለሁ ቶሎ ሌሎቹ እንዳይቀድሙ። ያን ሰው በር ላይ አድርገሽ እነሱ ያስገቡና ያስተኙታል። ከዛ ሆኖም ሳገኝ በር ላይ አድርሻቸው እሄዳለሁ። ልክ አልጋው ሲሞላ እንገባና እንተኛለን። እስከ 6 ምናምን እንቆያለን ካልተከራየ አልጋ። አንዳንዴም በቃ እስከ 7ም ቆይተን እንትን ላይል ይችላል፣ ላይከራይ ይችላል። ካልተከራየም ተተነው እንተኛለን እና ሰዎቹ ምናምን አሪፍ ነበሩ። አድማጮች የዛሬዋ አዲስ ባለ ታሪካችን መሰረት ተፈራ ታሪኳ ይሄንን ይመስላል። የመጀመሪያው ክፍል እንዴት አያችሁት? አዎ መሰረት እንግዲህ በልጅነት ፍቅር ያጣች ልጅ ነች። እናትና አባቷ ደሃ ቢሆኑም ችግር ቢኖርባቸውም ከሌሎች ልጆቻቸው ነጥለው ወይንም ለይተው አላሳደጓትም። በየሰው ቤት ስትንከራተት ስትሰራ ጉልበቷ ሲበዘበዝ ያደገች ልጅ ነችና ያ ደግሞ አሁን ላለችበት ህይወት እንግዲህ ወደፊት የምናየው ይሆናል። ህይወቷን ለብዙ ነገር ዳርጓታል ብዬ አስባለሁ። ፍቅር አታውቅም። እንግዲህ እዚህ ላይ ብዙ ነገሮችን ማየት መገንዘብ ይቻላል። ለልጆች ከምንም በላይ ፍቅር እጅግ በጣም አስፈላጊ ነገር እንደሆነ ያው ከመሰረት ታሪክ ማየት ይቻላል። ዛሬ ልጆቻችንን በደህንነት ብናሳድግም ግን ፍቅር ሰጥተን እንክብካቤ ሰጥተን ባለን አቅም ደግሞ ያለንን አድርገን ማሳደግ እጅግ በጣም አስፈላጊ ነው። ለሰው ለወዳጅ ለዘመድ ለቤተሰብ ልጆችን አሳልፎ መስጠት እንግዲህ ለተለያዩ የጉልበት ብዝበዛና ለተለያዩ አካላዊና ጾታዊ ጥቃቶችም ይዳርጋል። እንግዲህ በመሰረት ብቻ ሳይሆን ከዚህ በፊት ባየናቸው ታሪኮችን ይህንን ተመልክተናል። ምን ሐሳብ ምን አስተያየቶች አላችሁ? እንግዲህ በተመሳሳይ ታሪክ ያለፋችሁ ሴቶች ትኖራላችሁ። እስቲ ደውሉልኝ። ምን አስተያየቶች ምን ሐሳቦች ምን ታሪኮችን ታጋሩኛላችሁ? ብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ